ጌታ ኢየሱስ ክርስቶስ ዓርብ ነው የተሰቀለው ብዬ እኔ አላምንም። የእግዚአብሔር ቃልም አያስተምረንም። ከነፍስ ከመዳን ጋር ምናገናኘው በቃ ስለዚህ የሚያገናኘው ነገር ምንም ስለሌለ የፋሲካ በዓል የአዲስ ኪዳን በዓል አይደለም። አልገባኝም። እኔ ተጠይቄ አውቃለሁ አልኩህ እኮ። እንዴት ነው የምታከብሩት ብለውኝ አውቃለሁ። 3 ቀንና 3 ሌሊት አለ። ዓርብ ተሰቀለ አላችሁ። እስኪ ቁጥር ብለው ያስቆጠሩኝ አሉ። እውነትም ስቆጥር ልክ ናቸው። ስለዚህ ዓርብ ተሰቅሏል እያለ የሚያከብረው አካል እስካሁን ተሳስቷል እያልኩ። አዎ ምንም ጥያቄ የለውም። ዓርብ ዕለት አልተሰቀለም። ማን የነገረህ? መረጃ የለህም? መረጃማ እኮ ይኸው ካላንደሩ ላይ የተቀመጠ ሰው ሁሉ የተስማማበት። በዚሁ አጋጣሚ አገር ሊያመሰግናት ይገባል ኦርቶዶክስ። ስለዚህ 3 ቀንና 3 ሌሊት ካለ ጌታ አሁን የጌታን ቃል መመርመር መቻል አለብን። ስቅለት ዓርብ እንደሆነ ማን ነው ቀመሩን ያስቀመጠው? እኔ እንጃ። ታዲያ ከየት መጣ? ኢትዮጵያ ውስጥ ማንኛውም ዓርብ ተሰቀለ ብሎ የሚል ሰው 3 ቀንና 3 ሌሊት ኢየሱስ ክርስቶስን በመቃብር ውስጥ ማግኘት አለብን። እንደምን አላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰላም ይብዛላችሁ። ይህንን በዓል የኢየሱስ ክርስቶስን ትንሣኤን በዓል እያከበራችሁ ያላችሁ ቤት ሆናችሁ ውጭም በስራ ላይ በተለያዩ ቦታ ላይ ሆናችሁ የምታከብሩ የተወደዳችሁ ቅዱሳን ሁላችሁም ሰላም ለእናንተ ይሁን። እንኳን ለብርሃነ ትንሣኤ ለክርስቶስ ኢየሱስ ትንሣኤ እንኳን በሰላም አደረሳችሁ። ኢየሱስ ክርስቶስ ጌታ ነው። በጣም እንወዳችኋለን። ባላችሁበት ቦታ ላይ ሆናችሁ ይህንን እየተከታተላችሁ ይህ አሊቲያ ሾው ነው። እሱን ሼርም እንዲሁም ደግሞ ለሌሎች እንዲደርስ ሰብስክራይብ እያደረጋችሁ የተለያዩ ፕሮግራሞች እናንተ ጋር ይቀርባል። በተለያዩ እሾዎች ላይ ሐሳብ የሚያነሱ የተወደዱ ወንድሞች፣ ፓስተሮች፣ ነቢያት፣ አገልጋዮች መጥተው ያቀርባል። እንዲሁም ደግሞ ነጋዴዎችም በተለያዩ ስራ ዘርፍ ውስጥ ያሉ ሰዎች መጥተው በዚህ ስፍራ ላይ መልካም የሆነውን ሐሳብ ያቀርባል እና ዛሬ ግን የምናወራው ስለ በዓል ነው። ክርስቲያናዊ በዓል በሰዎች ዘንድ ምን አይነት እይታ አለው? ወይም ደግሞ ምን አይነት አንደምታስ አለ? በምን አይነት ነው ሰዎች የሚያከብሩት? አሁን የምናከብርበትስ በዓሉ አከባበር ራሱ መጽሐፍ ቅዱሳዊ ነው ወይስ ትክክለኛ ነው? እያከበርን ያለንበትስ ነገር እናውቀዋለን ወይ? በአዲስ ኪዳን ክርስቲያኖች ወይም ደግሞ ወንጌል አማኞች በእንደዚህ አይነት መልክ ማክበር እንዳለብን የት ነው መነሻ? እነዚህ ነገሮችን አንስተን እናወራለን። ምናልባት በዚህ ጉዳይ ላይ ጥያቄ ካላችሁም ኢንቦክስ እያደረጋችሁ መጠየቅ ትችላላችሁ እና አሁን በዚህ ጉዳይ ላይ ነው ሰፊ ነገሮችን ማውራት የምንፈልገው። ባላችሁበት ይህንን ፕሮግራም እየተከታተላችሁ መልካም ጊዜ ይሁንላችሁ። አሁን ዛሬ ይህንን ሀሳብ የምናቀርበው ከነቢይ አባስ ጋር ነው። ነቢይ አባስ እንዴት ነህ? እግዚአብሔር ይመስገን ፓስተር። እንኳን ቆየ። እስኪ ወገኖችን እንደገና እንኳን አደረሳችሁ በልልን። የጌታ ጸጋና ሰላም ለእናንተ ይሁን። በዓለም ዙሪያ ሆናችሁ የምትከታተሉን የእግዚአብሔር ቤተሰቦች ጌታ ኢየሱስ ክርስቶስ ሞትና ትንሣኤውን ለማሰብ የምትችሉበትን የተለየ ጊዜ በቤታችሁ ፈጥራችሁ ይዛችሁ የምታስቡ ሁሉ ጌታ ይባርካችሁ። ሞትና ትንሣኤውን ማሰብ የክርስትና ዋና ጉዳይ ስለሆነ በዚህ ውስጥ ያላችሁ ሁሉ ጌታ ኢየሱስ ይባርካችሁ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለምም ያው ነው። ኦኬ ነቢይ አባስ በጣም ደስ የሚል ጊዜ ነው እግዚአብሔር የሰጠን። አሁን ይህ ሰዓት ኦልሞስት ብዙዎች በበዓል ላይ ግርግሩ ቤት ውስጥ ከቤተሰብ ጋር ከዘመድ ጋር ከጓደኞች ጋር እንዲሁም ደግሞ አንዳንድ ፕሮግራሞችን ከማዘጋጀት ጋር ሰዎች ከበዓል ትኩረት ጋር ነው አብረው የሚያሳልፉት እና ግን አንዳንድ ጥያቄዎች አሉ። አሁን ኦርቶዶክስ እምነት ላይ ያሉ ወንድሞቻችን የሚያደርጉበት አይነት ፕሮግራም 2 ወር ስጋን ከመብላት ከጾሙ በኋላ እነሱ የሚፈጽሙበት አማኞች በምን ሂሳብ ነው ወንጌል አማኞች ደግሞ ይህንን በዓል የሚያከብሩበትና እስኪ ስለዚህ በዓል ያለ አመለካከት ምንድን ነው ያንተ? እንግዲህ ከሌሎች ሃይማኖቶች አንጻር
የራሳቸው የሚያደርጉበት መንገድና ቀኖና ይኖራቸዋል። ከእግዚአብሔር ቃል አንጻር ትንሽ ነገር ላውራ። አክቹዋሊ የፋሲካ በዓል የአዲስ ኪዳን በዓል አይደለም። አልገባኝም። የአዲስ ኪዳን በዓል ማይሆንበት ምክንያት ነው? እንደ እግዚአብሔር ቃል ፋሲካ የአዲስ ኪዳን በዓል አይደለም። ፋሲካ መነሻው ዘጸአት ምዕራፍ 12 ላይ ለ430 ዓመት በባርነት ሲገዛ የነበረው በግብፅ የነበረው የእስራኤል ሕዝብ እግዚአብሔር ሊያወጣው ሲፈልግ ያደረገው አንዱ ነገር እስራኤላውያንን ጠቦት እንዲያርዱ ደሙን በጉበናቸው ላይ እንዲቀቡ አድርጎ በዓል እንዲያደርጉ ተደረገ። ፋሲካ የሰው አይደለም። ዘጸአት ምዕራፍ 12 ምንድነው የሚለው? ይህ የእግዚአብሔር ፋሲካ ነውና ይላል። የኛ አይደለም። ፋሲካ የማን ነው? የእግዚአብሔር ነው። ህዝቡን የሚያወጣበት፣ ህዝቡን ነፃ የሚያወጣበት። ስለዚህ ፋሲካ ራሱ ፓሳል ነው። ፓሳል ማለት ፓስ ኦቨር ማለት ሞት የሚያልፍበት፣ መከራ የሚያልፍበት፣ ችግር የሚያልፍበት በዓል እግዚአብሔር አዘጋጅ። ስለዚህ ህዝቡን ከሚመጣው ሞት፣ ከሚመጣው መከራ፣ ከሚመጣው መዓት ሊጠብቅ እግዚአብሔር የፋሲካን በዓል አዘጋጅ። በዛ በዓል ደም ቀቡ፣ የሞት መልአክ አለፈ። በቤታቸው ላይ የጉበኑ ላይ በደም የተቀባባቸውን ቤቶች በሙሉ አለፈ። ሞት አልነካቸውም። ደም ባልተቀባበት የእግዚአብሔርን ፋሲካ በማያከብሩ ሰዎች ቤት ደግሞ ሞት ገባ፣ የበኩር ልጃቸውን ገደለ። ያ የእግዚአብሔር ፋሲካ ነበር። ፋሲካ አክቹዋሊ የሚከበረው በአመቱ የመጀመሪያ ወር ነው። በአመቱ የመጀመሪያ ወር ከ14ኛው እስከ 21ኛው ቀን እርሾ ያለበትን አይበሉ። ለ7 ቀን ለአንድ ሳምንት እርሾ ያለበትን ሁሉ አይበሉ። ስለዚህ በዛ ጊዜ እግዚአብሔር ህዝቡን ነፃ ሊያወጣ የተጠቀመበት በዓል ነው። አሁን ምንድነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ተላልፎ የተሰጠው ያ ፋሲካ በሚከበርበት በዓል ጊዜ ስለነበረ ያ በዓል የቂጣ በዓል በሚያደርጉበት ጊዜ ስለነበረ የፋሲካን በዓል እንደ አዲስ ኪዳን በዓል አድርገን ይዘነው መጣን። የፋሲካ በዓል ሊመጣ ላለው ለአዲሱ ኪዳን እውነተኛው ደም ጠቦቶችን አርደው ነበር ጉበን ላይ ለሚያደርጉት። አሁን እግዚአብሔር ተደጋጋሚ ጠቦት መታረድ አያስፈልገውም። ለአንዴና ለመጨረሻ ጊዜ የታረደ የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ነው። በሱ ደም ለዘላለም ነፃ እንድንወጣ እግዚአብሔር ስለፈለገ አንድ ልጁን አሳልፎ ሰጠ። እርሱም የእግዚአብሔር በግ ተባለ። ስለኛ ደማ ታረደ። በእርሱ ደም አማካኝነት ነፃ ወጣ። ስለዚህ በዓሉ የብሉይ ኪዳን የፋሲካ በዓል ሊመጣ ላለው ለክርስቶስ ኢየሱስ መስዋዕትነት የእግዚአብሔር በግ ጥላ ሊሆን ይችላል እንጂ የአዲስ ኪዳን ባህል ሊሆን አይችልም። ስለዚህ በዓሉ የአዲስ ኪዳን ሳይሆን የብሉይ ኪዳን በዓል ነው። ጅማሬው በራሱ ብሉይ ኪዳን። ስለዚህ ፋሲካ በዓል መከበር የለበትም ነው የምትለው? የፋሲካ በዓል ከዓላማው አንጻር ካየን ጌታ ተሰቀለ፣ ጌታ ሞተ፣ ጌታ ተነሳ ብለን እንድናስብ ቀኖችን ወስነን እንድናስብ በጋራ መደረጉ ከዓላማው አንጻር የክርስቶስን ሞትና ትንሣኤን ለማሰብ ይረዳናል። ይሄ ማለት ግን የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ የምናስበው በአመት አንዴ ነው ማለት ግን አይደለም። በየዕለቱ ጌታ ኢየሱስ ክርስቶስ በእኛ ልብ ውስጥ እንደተሰቀለ ሆኗል። ያንን ሁሌ ማሰብ አለብን። በጋራ እንድናስብ እንደነዚህ አይነት የማሰቢያ ጊዜዎች ምናልባት ለተወሰኑ ሰዎች ሊጠቅም ሊረዳ የጌታን ሞትና ትንሣኤ የሚያስቡበት ልክ ፋሲካ ማግስት ላይ ፋሲካ ነገ ጠዋት ሊከበር ነው ዛሬ ቅዳሜ የሚጨፈርበት አይደለም። የሚጸለይበት ሞትና ትንሣኤውን የምናወጅበት አይነት ነገር
መፍጠር ከተቻለ ፋሲካን ቢያከብሩ ምንም ማለት አይደለም። አክቹዋሊ መጽሐፍ ቅዱስ የሚያስተምረን ኦብጀክቲቭ እና ሰብጀክቲቭ የሆኑ ቲቺንጎች አሉ። ሰብጀክቲቭ ማለት ብናከብረው ባናከብረውም እግዚአብሔር ጋር ካለው ነገር ጋር ማለት ከክርስትናችን ላይ የክርስትና ህይወታችን ላይ ምንም አይነት ተጽዕኖ የሌለው። ምሳሌ አንድ ሰው ፋሲካ በዓልን ባያከብር ምን ችግር አለው? ስላላከበረ እንዴት አላከበርክም የሚለው ጌታ የለም። በክርስቶስ ማመን ነው ክርስትና። ሁሌ ክርስቶስን ማሰብ። ኦብጀክቲቭ የሚባለው ግን የግድ ማድረግ ያለብን፣ ለምሳሌ የጌታ እራት ወይም ቅዱስ ቁርባን የግድ እናደርገዋለን። ይሄንን ለመታሰቢያ አድርጉት ስላለ ፋሲካ አክብሩ አልተባልንም። አክቹዋሊ በዓል ማክበር መንፈሳዊነት አይመስለኝም። ቀኖችን፣ ወሮችን፣ አመታቶችንና በዓላቶችን የሚያከብር የተረገመ ይሁን ነው የሚል። ስለዚህ የምናከብረው ጌታ ድገምልኝ፣ ቀኖችን፣ አመታቶችን፣ በዓላቶችን የሚያከብር የተረገመ ይሁን ነው የእግዚአብሔር ቃል ቢለው። የምናከብረው ጌታ ነው። ስለዚህ አሁን በዚህ አይነት በበዓልን ምክንያት አድርጎ እግዚአብሔርን በማክበር ውስጥ እርግማኑስ ምን ሊከተል ይችላል? መጽሐፍ ቅዱስ እሱን ነው ወይ ያወራው? ቀኑን አይደለም ማክበር ያለብህ። ቀን ምሳሌ እሁድ ከሆነ ትንሣኤ እሁድን አይደለም የምናከብረው። የሚከበር እሁድ የለም፣ የሚከበር ጌታ ነው ያለው። ስለዚህ ያን ምክንያት አድርገ ቀኑ ይጠበቃል። ቀን ተጠብቆ አይደለ እሱ ለሁላችን እንዲመች። ምሳሌ ጌታ የሞተውና የተነሳው በዚህ በቀን ስንት ነው ታውቀዋለህ? እርግጠኛ ታይቷል? በዚህ እኮ ይሄ እኮ የሆነ ቤተ እምነት የሆነ ሃይማኖት ካላንደር ነው። እሱን ተከትል አትምጣ። ወንጌልና የሃይማኖት ካላንደር ይለያያል። አሁን እስካሁን ድረስ ባለነው መሰረት ኦልሬዲ ካላንደሩ የሚያውቀው የነገረው ይሄኛው እውነተኛ ስለሆነ አይደለም። ማን የነገረ? የእግዚአብሔር ቃል ላይ ፋሲካ በዚህ ቀን ይከበር የሚል አለ? መጽሐፍ ቅዱስ ላይ እኮ ስለ ካላንደር የተቀመጡ ነገሮች የሉም። ስለዚህ ተስማምተን ፋሲካን አሁን አድርገነዋል። አይ አሁን ይችኛዋ ሰዓት ፀሐይ ይበዛባታል፣ ፋሲካ እንደው ቀዝቀዝ ባለበት ወር እናክብር ብለን ደግሞ ለዛ ሽፍት ማድረግም እኮ እንችላለን። በየፈለግንበት እኮ መቀያየር የምንችልበት በደንብ እንችላለን። ከቀኑ ጋራ ምንም አይነት ግንኙነት የለንም። እኛ ግንኙነታችን የተሰቀለውን ጌታ ማክበር እንጂ የተሰቀለበትን አሊያም የተሰቀለበትን ቀንም ሆነ የተሰቀለበትን እንጨት የምናከብርበት ዘመን አይደለም። የተሰቀለውን ነው የምንፈልገው። እሱን ደግሞ ሁሌ ነው የምናከብረው። የተሰቀለውን እኮ ስናከብር በየቀኑ እኮ እናከብርናለን አይደል? ለምሳሌ በየሳምንቱ በየቀኑ ክርስቶስን እኮ በቤት እናመልካለን፣ እናከብራለን፣ ስለ ክርስቶስ እናስባለን። እንደገና ደግሞ ቅዱስ ቁርባን በመውሰድ እንጠቀማለን። አሁን በወር ላይ የምናደርገው ቀኑን አመቱን ጠብቀን ማን የነገረህ? መረጃ የለህም? መረጃማ እኮ ይኸው ካላንደሩ ላይ የተቀመጠ ሰው ሁሉ የተስማማበት ነገር ካላንደር የፈረንጆች ካላንደር አለፈ፣ ቀድመውን አክብረዋል። እኛ ዛሬ እያከበርን ነው። ካላንደር እንደየሀገሩ እንደየባህሉ እንደየኢትዮጵያ የራሷ የሆነው የዘመን አቆጣጠር ቀመር አለ። ስለዚህ እንደ ሀገር የፋሲካን በዓል በዚህ ጊዜ እንድናከብር አባቶች ወስነው ያለፉት ወይም ደግሞ ያስቀመጡት ነገር ነው። እስራኤል ብትሄድ የዘመን አቆጣጠሩ ሌላ ነው። ነጮች ጋር ብትሄድ አሊያም ደግሞ ያንን ግሪጎሪያን ካላንደር የሚከተሉ ጋር ብትሄድ የዘመንና የቀመር አቆጣጠሩ ሌላ ነው። ቁም ነገሩ ከቀኑ ጋር አይደለም፣ ከሐሳቡ ጋር መሆን አለበት። የጌታ የኢየሱስ ክርስቶስ ሞትና ትንሣኤን ማሰብ ይጠበቅብናል ወይስ አይጠበቅብንም? ከሆነ ይጠበቅብናል፣ በደንብ ይጠበቅብናል። በአመት አንዴ አይደለም በየቀን። በአመት አንዴ ደግሞ እንደ በዓል ሰብሰብ ብለን በጋራ እንደው እንድናስብ በጋራ እንድናስብ ቀን ተዘግቶ ካላንደር ተዘግቶ ብናረገው ኢትስ ኦኬ። ኦብጀክቲቭ አይደለም ግን የፋሲካን በዓል አንተ ባታክብር ከእግዚአብሔር መንግስት የምትጎል ይመስላል? ይሄ ከነፍስ ከመዳን ጋር የሚያገናኝ በቃ። ስለዚህ የሚያገናኘው ነገር ምንም ስለሌለ ክርስትና ደግሞ አትኦል ከነፍስ መዳን ጋር የተገናኘ የህይወት መርህ። ይህንን ምክንያት አድርጌ እኔ አሁን በዚህ ሰዓት በሚነገርበት ሰዓት ስለ ክርስቶስ እየተነገረ ነው፣ ዓለም ሁሉ እየሰማ ነው። አዎ።
ስለዚህ ይሄኛው ምክንያት መሆኑ የተሻለ ነው እንጂ የተሻለ ነው። ግን የምናከብረው ቀን የለንም። ከቀኑ ጋራ ምንም ግንኙነት የለንም። ቀን ሳይኖር በምን እናከብራለን? ቀኑን የሰጋው እኮ ሰው ነው። ቀኑን የሰጋው ሰው ነው። አሁን እግዚአብሔር ሰራሽ በሆነው አስተሳሰብ ውስጥ ስንሄድ ነው መንፈሳዊነታችን እያደገ የሚመጣው እና ጌታ ኢየሱስ ክርስቶስ የተሰዋበት ወይም ተላልፎ የተሰጠበት ቀን የፋሲካ ዕለት ስለነበረ የጌታ ሞትና ትንሣኤን ከፋሲካ ጋር አያያዝ ነው። ቀኑ የፋሲካ ወይም የቂጣ በዓል የሚከበርበት ወቅት ስለነበረ፣ ስለዚህ በዚህ ጊዜ ማሰባችን ምንም ችግር የለው፣ በጋራ እንድናስብ። ከቀኑ ጋር ግን ግንኙነት የለንም። ለምንድን ነው ግን ተመሳሳይ ያለው ነው? የተለያዩ አሁን ለምሳሌ የዕብራውያን ወይም ደግሞ የእስራኤል ወይም የአይሁዶች የዚህ የፋሲካ በዓል ቀን እንዲሁም ደግሞ የዓለም አቀፍም ሌሎችም ሰዎች የሚያከብሩበት ቀንና ኢትዮጵያውያን የሚያከብሩበት የፋሲካ ቀን ለምን ተመሳሳይ ሊሆን አልቻለም? ክርስቶስ አንድ ጊዜ ነው የሞተው። እያንዳንዱ ሰው አክቹዋሊ እያንዳንዱ ሀገር የራሱ የሆነ የዘመን አቆጣጠር ሊኖረው ይችላል። ስፔሻሊ ደግሞ እንደ ኢትዮጵያ ያሉ ቀደምት ስልጣኔ ያላቸው ዘመንን ቀንን ቆጥረው ያስቀመጡ አባቶች ያላቸው ሀገሮች። አፍሪካ ውስጥ ብትሄድ ብዙ የአፍሪካ ሀገሮች በነጮች የዘመን አቆጣጠር ነው የሚንቀሳቀሱት። የራሳቸው የሆነ የዘመን አቆጣጠር ካላንደር የላቸውም። የራሳቸው የሆነ ፊደል ራሱ የላቸው። እኛ ደግሞ ይሄ አለ። ልክ እንደኛ ዕብራውያንን ስትሄድ የሂብሩ ቋንቋ ተናጋሪ አሮማይክም ይሁን ሂብሩ እስራኤል አካባቢ ያሉ ሰዎች የራሳቸው የዘመን አቆጣጠር አላቸው። እንደዚሁም ደግሞ የነጮች የዘመን አቆጣጠር አለ። የአረቦችም የራሳቸው የዘመን አቆጣጠር አለ። ስለዚህ ሰው የቂጣ በዓል የሚያከብርበት ጊዜና ቀን የተለያየ ሊሆን ይችላል እንዳቆጣጠሩ። ምሳሌ እኛ 13 ወር አለ። 13 ወር ሌላ ዓለም የትኛውም ሀገር የሚያከብር የለም። 13 ወር ያለው ሀገር የለም። ስለዚህ ይሄ ሀገሮች የሚተዳደሩበት የራሳቸው የሆነ የዘመን አቆጣጠር ስሌት ህግ ስላላቸው በዚህ ምክንያት የተለያየ ሊሆን ይችላል። ቁም ነገሩ ከቀኑ ጋር አይደለም። እነንትና የዛሬ ሳምንት አከበሩ፣ እኛ ይሄ አከበርን፣ እኛ 2018 እነንትና 26 ናቸው። እሱ አይደለም ቁም ነገሩ። ከቀኑ ጋር ሳይሆን ከሐሳቡ ጋር ነው መሄድ ያለብን። ጌታ ኢየሱስ ክርስቶስ ሞቷል ወይ? አዎ። ተሰቅሏል ወይ? አዎ። ተነስቷል ወይ? አዎ። ይሄንን ሐሳብ ነው ማክበር ያለብን። ሐሳቡን፣ ይሄንን ትምህርት፣ ይሄንን አደራረግ፣ ይሄንን ጌታ እንድናከብር ነው እድል ሊፈጥረን የሚገባው እና ከቀኑ ጋር የተያያዘ ምንም አይነት ነገር ሊኖረን አይገባም። ያዳነን ቀን የለም፣ የሞተልን ቀን የለም። በቀኖች ሁሉ የነገሰ ግን ንጉስ አለ፣ ኢየሱስ ይባላል። ኦኬ። በተለይ ከቀኑ አሁን የፋሲካ ቀን አርብ ነው። የፋሲካ ማለት ፋሲካ የስቅለት ለማለት ነው። ኦኬ። አርብ ነው አይደለም? አርብ አይደለም? ለኔ አይደለም። አሁን ለምንድን ነው አርብ የማይሆነው? በምን ምክንያት ነው አርብ እንደሆነ ፋሲካ ልጠይቅ የፈለከው? ጌታ ኢየሱስ ክርስቶስ የተሰቀለው አርብ ዕለት ነው እና የተነሳው ደግሞ ያው እሁድ ሌሊት እንግዲህ የሚለውን ሐሳብ ነው መሰለኝ ካልተሳሳትኩ። እንግዲህ ያው ወደ ወንጌል ይመልሰናል። የጌታ የኢየሱስ ክርስቶስ ንግግር ጋር ነው የምንሄደው። ጌታ ምን አለ? ስለራሱ ሲናገር 3 ቀንና ሌሊት አይደለም በመቃብር ውስጥ የሚቆየው 3 ቀንና 3 ሌሊት ወይም 3 ቀን 3 ማታ 24 ሰዓቶችን 72 ሰዓት ነው በምድር የሚኖረው። ከምድር በታች ማለት በአፈር ውስጥ የሚኖረው ወይም ተቀብሮ የሚኖረው 72 ሰዓት ወይም 3 ቀን 3 ሌሊት 24 ሰዓቶችን ነው። እንግዲህ ጌታ አርብ ነው የተሰቀለው ብለን የምንል ከሆነ አርብ 9 ሰዓት ነው። እንግዲህ 9 ሰዓት ለመሰቀሉ ምንም ጥያቄ የለውም፣ የእግዚአብሔር ቃል ይነግረናል። እንግዲህ
አርብን ቀኑን እንኳን ከ9 ሰዓት በኋላ ያለውን ቀን እንኳን ተጠቅመን አርብ 1 ብንል ቀን፣ ቅዳሜ ቀን 2 ብንል 2 ቀን ብቻ ነው ያለን። ማታ ደግሞ አርብ ማታ 1፣ ቅዳሜ ማታ 2 ማታና 2 ቀን ነው ያለን ማለት። ጌታ ደግሞ 3 ሌሊትና 3 ቀን በምድር ውስጥ እንደሚኖር ተቀብሮ እንደሚቆይ ነው የተናገረው። አሁን እኛ ደግሞ እያከበርን ያለነው 2 ቀንና 2 ሌሊት ነው። ጌታ ተሳስቷል እያልን ነው። ስለዚህ ብዙ ሰው አርብ ነው የተሰቀለው የሚልበት ምክንያት የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ከሞተ በኋላ ቀጣዩ ቀን ሰንበት ስለነበረ የሰንበት ቀን ደግሞ ከመግባቱ በፊት ቶሎ ብለው እንዲያወርዷቸው ካልሞቱም እንዲሰብሯቸው እና እንዲሞቱ አድርገው እንዲቀብሯቸው ትእዛዝ ከወጣ በኋላ ሄደው 2ቱን ሰበሯቸው። ኢየሱስን ሲያዩት አስቀድመው ሞቶ ነበር። ስለዚህ ሰንበት ከመግባቱ በፊት ቀበሩት እና አሁን ሰንበት ቅዳሜ ስለሆነ 7ኛው ቀን ቅዳሜ ስለሆነ ከዚህ ጋር በመያያዝ ነው አርብ ነው የሞተው፣ አርብ ተቀብሯል፣ ቅዳሜ ተቀብሯል ብለን የምንሄደው። ነገር ግን የእግዚአብሔር ቃል እንደሱ ነው አይደለም የሚለን። ነገው ታላቅ ሰንበት ስለነበረ ይላል። ታላቅ ሰንበትና ሰንበት ይለያያል። ኦኬ፣ ቀጥታ ከእግዚአብሔር ቃል ላንብብልህ። ዮሐንስ ወንጌል ምዕራፍ 19 ቁጥር 31 ላይ የአይሁድ የማዘጋጀት ቀን ስለነበረ ይላል። የአይሁድም የማዘጋጀት ቀን ስለነበረ ያ ሰንበት ትልቅ ነበረና ስጋቸውን በሰንበት በመስቀል ላይ እንዳያኖሩ ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት ይላል። ብዙ ሰንበቶች አሉ፣ ሰንበት 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 ተብሎ የተጻፈው። እዚህ ጋር ግን ሲደርስ ያ ሰንበት ትልቅ ነበርና ምን ማለት ነው? በዓመት አንድ ጊዜ ታላቁ ሰንበት አለ። ታላቁ ሰንበት አንዴ ይመጣል። ስለዚህ ያ ጊዜ ታላቁ ሰንበት የነበረበት ቀን ነው። ታላቁ ሰንበት ደግሞ ቅዳሜ ላይ ሊሆን ይችላል፣ ሮብ ላይ ሊሆን ይችላል፣ ማክሰኞ ላይ ሊሆን ይችላል፣ ሐሙስ ላይ ሊሆን ይችላል። ስለዚህ ታላቁ ሰንበት እየገባ የነበረው ሰንበትና ታላቁ ሰንበት ተከታታይ ቀን ነበሩ። በዚህ ጊዜ ሰንበትና ታላቁ ሰንበት በተከታታይ ቀን ነበሩ። ታላቁ ሰንበት አርብ ውሎ ሰንበት ደግሞ ቅዳሜ ነበር የሚውለው። ስለዚህ ጌታ የተሰቀለው ሐሙስ ዕለት ነበር። አርብ ታላቁ ሰንበት ይገባ ነበር። ስለዚህ ታላቁ ሰንበት ከመግባቱ በፊት ነው አውርደው የሰቀሉት። አሁን ቁጥር ሐሙስ ቀን 1፣ አርብ ቀን 2፣ ቅዳሜ ቀን 3 ቀኖች አሉ። ሌሊቱን ቁጥር ሐሙስ ማታ 1፣ ቅዳሜ ማታ፣ አርብ ማታ 2፣ ቅዳሜ ማታ 3 ማታዎች አሉ። 3 ቀንና 3 ሌሊት ጌታችን ኢየሱስ ክርስቶስ በመቃብር ውስጥ ነበር። ስለዚህ የተሰቀለው ሐሙስ ነው እንጂ የተሰቀለው ሐሙስ ነው እንጂ አርብ አይደለም እያልኩ። አርብ አይደለም፣ ከታላቁ ሰንበት በፊት ነው መሰቀል ያለበት። ይህንን መረጃ እንዴት በመጽሐፍ ቅዱስ ውስጥ ታላቁን የሚለውን ታላቁ ሰንበት የሚለውን እና ሰንበት የሚለውን በምንድን ነው በምን ምክንያት ነው ሁለቱ ሰንበት እንደሆነና ከዛ ቀን እንደተገናኘ እንዴት መረጃ ሊገኝ ይችላል? እንግዲህ በእግዚአብሔር ቃል ላይ ተጽፏል። እሺ፣ ማንበብና ለማንበብ የኛ ጉዳይ ነው። እሺ፣ ታላቁ ሰንበት ብሎ ሲለን ብለን ማሰብ አለብን። ሰንበት 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 እያለ መጥቶ ታላቁ ሰንበት ካለ ከሰንበት ታላቁ ሰንበት ምንድን ነው የሚለየው ብለን ማሰብ የኛ ጉዳይ፣ የእስራኤልን ታሪክ ማጥናት የኛ ጉዳይ ነው። ስለዚህ አርብ ተሰቅሏል እያለ የሚያከብረው አካል እስካሁን ተሳስቷል እያልኩ። አዎ፣ ምንም ጥያቄ የለውም። አርብ ዕለት አልተሰቀለም። ማንኛውም አርብ ተሰቀለ ብሎ የሚል ሰው 3 ቀንና 3 ሌሊት ኢየሱስ ክርስቶስን በመቃብር ውስጥ ማግኘት አለበት። ስለዚህ ቁጥሩ ልክ ካልሆነ ይጠይቁሃል እኮ ሙስሊሞች ይጠይቁሃል። እናንተ 3 ቀንና 3 ሌሊት ተሰቀለ ትላላችሁ፣ እስኪ ቁጠሩ ይሉሃል እኮ ብለውኛ ቃለሁ እኔ እና ቁጭ ብዬ ቆጠርኩኝ። ስለዚህ አንዳንድ ጊዜ አንድ ሰዎች አሁን ለምሳሌ አርብን ይሄ በአይሁድ ስርዓት ራሱ አሁን ቀኑን ሳይሆን 9 ሰዓት የሚለው ነገር አሁን በአይሁድ አቆጣጠር ራሱ አንደኛው ቀኑ ላይ ጅማሬ ላይ መሆኑንና ሰንበት ደግሞ ይሁድ ጠዋት ላይ ያለው ደግሞ
ገና ይሄኛው መጨረሻ ላይ ያለበት ያኛው ደግሞ ጅምር ላይ መሆኑ የሶስት ቀን ቁጥር ነው ብለው ሲገልጹ ትክክል አይደለም አይደለም። 3 ቀንና 3 ሌሊት እኮ ነው ያለው ጌታ። ስለዚህ 3 ቀንና 3 ሌሊት ካለ ጌታ አሁን የጌታን ቃል መመርመር መቻል አለብን። እኔ ተጠይቄ አውቃለሁ አልኩህ እኮ እንዴት ነው የምታከብሩት ብለውኝ ያውቃሉ። 3 ቀንና 3 ሌሊት አለ። ዓርብ ተሰቀለ አላችሁ፣ እስኪ ቁጥር ብለው ያስቆጠሩኝ አሉ። እውነትም ስቆጥር ልክ ናቸው፣ ጠያቂዎቹ ልክ ናቸው። ሰው የእግዚአብሔርን ቃል ማጥናት ስትጀምር ታላቁን ሰንበት ታገኛለህ። በዚህ ልክ ነው አሬንጅ ማድረግ ያለብን። ታዲያ ዓርብን የስቅለት ዓርብ እንደሆነ ማን ነው ቀመሩን ያስቀመጠው? እኔ እንጃ። ታዲያ ከየት መጣ ኢትዮጵያ ውስጥ ይሄኛውን ነገር በምን ምክንያት? እንግዲህ የሆኑ የሃይማኖት አስተማሪዎች አዘጋጅተውች ሊሆን ይችላል። እንግዲህ እንደ ወንጌል አማኝ እኛ አዘጋጅተን አስተካክለን ያስቀመጥነው ካላንደር የለንም። ምክንያቱም የወንጌል አማኝ በኢትዮጵያ ውስጥ ከመጣ 150 ምናምን ዓመት ነው ማክሲመም ሊሆን የሚችለው። ኢትዮጵያ ውስጥ ደግሞ ከዚህ ቀደም ካላንደር ያዘጋጀች ቤተክርስቲያን አለች። አሁን የምንመጋበትን የቀን አቆጣጠር ምናምን አብዛኛውን ነገር የኦርቶዶክስ ቤተክርስቲያን ናት ያዘጋጀችው። በዚሁ አጋጣሚ አገር ሊያመሰግናት ይገባል። ኦርቶዶክስ ትልቅ ስራ ነው የተሰራው። የወራትን ቀመር፣ የቀናቶችን አቀማመጥ፣ ኢቭን የሰዓትና የሰከንዶችን ሽርፍራፊ ጭምር እኮ ነው ሰርታ 365 ቀን 1/4 ብላ ጳጉሜ በ4 ዓመት አንድ እስኪመጣ ድረስ እንደዚህ ስብርባሪውን ጭምር ነው ያዘጋጀችውና ልናመሰግናት ይገባል። የስቅለት ላይ ግን በተመለከተ ጌታ ኢየሱስ ክርስቶስ ዓርብ ነው የተሰቀለው ብዬ እኔ አላምንም። የእግዚአብሔር ቃልም አያስተምረንም። ደግሞም ከጌታ ከኢየሱስ ክርስቶስ ንግግር ጋር አብረን ዓርብን ራሱ እንደመጀመሪያ ወስደ ዓርብ ቅዳሜ ብትል እሑድ እኮ ሲሄዱ የለም ኢየሱስ ተነስቷል። እሑድ ሌሊት እኮ ነው ሄዱት። ሶሎሜ እነ ማርያም መግደላዊት ማርያም ምናምን ሽቶ ይዘው ሬሳውን ሽቶ ሊቀቡ እሑድ ሌሊት ተነስተው ሄዱ። ሲሄዱ የለም። ያውን ከሙታን መካከል ስለምን ትፈልጉታላችሁ ነው ያላቸው እኮ መልአኩ። እርሱ የለም በዚህ ተነስቷል። ታዲያ እሑድ ከሌለ እሑድን አትቆጥር መቼ ተነስቷል። ኦኬ፣ ታላቁ ሰንበት ያለበት ምክንያት ምን ነበር? ታላቁ ሰንበት እንግዲህ ታላቁ ሰንበት ቅድም እንደነገርኩ ነው። ሰንበት በሳምንት አንድ ቀን። ሰንበት ማለት ሳባት ከሚለው ቀን እንትን የመጣው ንግግር ነው። ሳባት ማለት 7ኛ ማለት እንግዲህ የቀኖች የመጀመሪያ ቀን። እንግዲህ ብዙ ሰው አሁን የመጀመሪያውን ቀን ሰኞ ይመስለዋል። ሰኞ የመጀመሪያ ቀን አድርጎ ነው የሚቆጥረው። ልክ አይደለም። የመጀመሪያ ቀን እሑድ ነው። 7ኛው ቀን ደግሞ ቅዳሜ ነው። ቅዳሜ ነው በትክክለኛው የሰንበት ቀን ቅዳሜ ነው በብሉይ ኪዳን ስርዓት። እንግዲህ በአዲስ ኪዳን ሰንበታችን ኢየሱስ ነው። ቅድም እንዳልኩ የምናከብረው ቀን ስለሌለ የምናከብረው ጌታ ነው። አሁን ያለን የሰንበት ንጉስ መጥቷል። ሰንበት ሰጥቶን የነበረው ዋናው ባለቤቱ መጣ። በሰንበት ቀን ሰራ፣ ፈወሰ፣ ታምራትን አደረገ። ስለዚህ ከቀን ይልቅ ሰውን የሰንበትን ጌታ እንድናከብር የእግዚአብሔር ቃል ስለሚያስተምረን የምናከብረው ሰንበት የለም። ግን ሰንበት መቼ ነው ካልክ ሰንበት ቅዳሜ ነው። ሰንበት ቅዳሜ ነው። አሁን ሰንበት እሑድ ለምን ሆነ? ሰንበት እሑድ ነው ያለ ሰው እንግዲህ እንደዚህ ሰምቼ አላውቅም። ሰንበትን እሑድ ነው ብሎ ያስተማረ ሰው እስከዛሬ ሰምቼ አላውቅም። አሁን እኮ ሰንበት እሑድ ነው። እኔ እንደዚህ ክሊርሊ ሰንበት እሑድ ነው ብሎ ከመጽሐፍ ቅዱስ አንጻር ያስተማረ ሰው እኔ አይቼ አላውቅም። ካለ ልክ አይደለም። ሰንበት ቅዳሜ ነው። 7ኛው ቀን ቅዳሜ ነው። የኢትዮጵያን ካላንደር ማየት በቂ አይደለም? የኢትዮጵያ ካላንደር እኮ እሑድን አንድ ብሎ ነው የሚቆጥረው። የመጀመሪያ ቀን እሑድ እኮ ነው የሚለው የኢትዮጵያ ካላንደር። እንኳን ሰኞ 2ኛ ቀን ነው። 7ኛው ቀን ነው ቅዳሜ። ስለዚህ ቅዳሜ በየሳምንቱ የሚመጣው ቅዳሜ ሰንበት ነበር። ይሄ በየሳምንቱ ይመጣ ነው። ነገር ግን በዓመት አንዴ ታላቁ ሰንበት ይመጣል። ያ ታላቁ ሰንበት ሰኞም ሊሆን ይችላል፣ ማክሰኞም ሊሆን ይችላል፣ ሮብም ሊሆን ይችላል። ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜና ዘመን ግን የተሰቀለበት ሰዓት ላይ ግን ታላቁ ሰንበት የነበረው ዓርብ ቀን ነው። ስለዚህ ታላቁ ሰንበት ዓርብ ከመግባቱ በፊት ሐሙስ
ጌታችን ኢየሱስ ክርስቶስ ተቀብሯል፣ ሞቷል። ይሄ ነው። ኦኬ፣ በጣም የሚገርም ነው። ታንኪዩ ፕሮፌት፣ በጣም ጥሩ ነገር ነው እየነገርከን ያለው እና ግን ይሁድ የሚለውን ክርስቲያኖች ይሁድን ለአምልኮ ፕሮግራም ወይም ደግሞ ክርስቶስን የሚያከብሩበት ይሁድ ወንጌል አማኞች እንዲጠቀሙ ያደረገበት ምክንያት በምንድን ነው? ቅዳሜና እሑድ ዝግ ነው። እሑድን እንግዲህ አንዳንዱ ከትንሣኤው በዓል ጋር ተያይዞ ትንሣኤ እሑድ ስለሆነ ከትንሣኤ በዓል ጋር ተያይዞ ቅዳሜና እሑድ ያው ዝግ ስለሆነ እሑዱን ለአምልኮ ይጠቀማሉ። በእሑድ ዕለት የምናመልከው አምልኮ እግዚአብሔር ዘንድ የተለየ ሽታና መዓዛ የለውም። ሰኞ ከምናመልከው፣ ቅዳሜም ከምናመልከው፣ ሮብም ከምናመልከው የእሑዱ የሚለይበት ሽታና መዓዛ እግዚአብሔር ጋር የለም። ቀኖች ሁሉ የእግዚአብሔር ናቸው። በቀኖች ሁሉ የሚከበር ጌታ ነው ያለ። ስለዚህ አንዳንድ ቸርች ቅዳሜ ሊያደርግ ይችላል፣ እሑድ ሊያደርግ ይችላል፣ ሰኞ ሊያደርግ ይችላል። ሰንበት ግን ቅዳሜ ነው። በብሉይ ኪዳን ሰንበት ቅዳሜ ነው። በአዲስ ኪዳን ሰንበት ኢየሱስ። ቻው። ዋው፣ አሜን። ኦኬ፣ በጣም የሚገርም ጊዜ እያሳለፍን ነው። ውድ የአሊቲያ ሾው ተከታታዮች፣ በዚህ ሚዲያ ላይ ቁጭ ብላችሁ እየሰማችሁ ያላችሁ የተወደዳችሁ ወንድሞችና እህቶች፣ እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባርካችሁ። ዛሬ ስለ በዓል፣ ስለዚህ ስለ ክርስቶስ ኢየሱስ፣ ስለ ፋሲካ በዓል እያወራን ነው። ስለዚህ ፋሲካ ምን ሊመስል እንደሚችልና በምን አይነት ሁኔታ ውስጥ እንዳለን አንዳንድ በጣም ጥሩና ወሳኝ የሆኑ ግንዛቤ እንደወሰዳችሁ ተስፋ አድርጋለሁ። እግዚአብሔር ደግሞ ልክ እንደዚህ በእውቀት ነገሮችን እንድናደርግ እንድናስተውል እግዚአብሔር ይርዳል። በኢትዮጵያ ውስጥ ያሉ የተለያዩ የበዓላት ወይም ደግሞ የቃናት ልዩነቶች ኦልሬዲ ቅድም በነበረው ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሰፊ የሆነ ለአገራዊም የሆነ ለብዙዎች ጠቃሚ የሆነ የካላንደር ስላዘጋጀች በዛ መሰረት እስካሁን ድረስ እየተንቀሳቀስን ያለ ነው። የወንጌል አማኞች ያዘጋጀችው የራሷ የሆነ ነገር የላትም። ግን በዚህ ነገር ግን ታጥረን ወይም ደግሞ ተስማምተን በአንድ ሀገር ላይ ስለምንኖር እንጠቀማለን። ግን አሁንም ደግሞ ሰዎች አንድ መረዳት ያለባቸው በጣም ወሳኙ ነገር መጽሐፍ ቅዱስ በእጃችን አለ። መጽሐፍ ቅዱስን ስናነብ ያነበብነውን ደግሞ ስናስተውል በዛን ሰዓት መጽሐፍ ቅዱስ የተዘጋጀው ለኢትዮጵያውያን ተብሎ አይደለም የተዘጋጀው። ስለዚህ መጽሐፍ ቅዱስን ቀድሞ የነበሩ የያዙ አይሁዶች እስራኤላውያን ነበሩ። ስለዚህ በእነሱ ኮንቴክስት መጽሐፍን ስንመለከት ነገሮችን በምን ሁኔታ የተነገሩ ጉዳዮችን መለየት እንችላለን። ስለዚህ ለዛሬ ለምናደርጋቸው ነገሮች ጠቃሚ መረጃ ማግኘት እንችላለን ማለት ነው። ስለዚህ ለዚህ ነው አውዱን ኮንቴክስትን መረዳት በጣም ሰፊና ወሳኝ የሆነው ማለት ነውና በጣም ጥሩ ነገር ነው። በዓልን ስናከብር ግን የተሰቀለውን ክርስቶስ እንዲሁም ደግሞ ድል አድርጎ ሞትን ድል አድርጎ የተነሳውን ኢየሱስ ክርስቶስን የትንሣኤው ጌታ የሆነውን ኢየሱስን እንድናከብር እንዲሁም ደግሞ ለሌሎች እያወራን እየተናገርን እንድናከብር ይህንን ጥሪ እናስተላልፋለን። ምክንያቱም ክርስቶስ የፍቅሩ ጥግ ስለ ሰው ልጅ በመስቀል ላይ ራሱ እርግማን ሆኖ ራሱ ተሰቅሎ እኛን ግን ከእርግማን ዋጅቶናል። ስለዚህ ከዚህ ሞት ከዚህ ፍርድ ያዳንን ጌታ እያሰብን እንዲሁም ለሌሎች ደግሞ እየመሰከርን የፍቅሩን ጌታ በፍቅር እናክብረው። ስለዚህ በዚህ ህይወት በዚህ እውነት ላይ ቆመን ይህንን በዓል እንድታከብሩ እናበረታታለን። ይህ አሊቲያ ሾው ነው፣ እውነትን መግለጽ ስለሆነ ከልብ እንወዳችኋለን። አሁን የመጨረሻውን ነብይ አባስ በበዓል ላይ አሁን እያሳለፉ ባሉ እየተሳተፉ ያሉ እየሰሙ ላሉት የመጨረሻ መልእክት ምን ትላለህ? የጌታ ስም የተባረከ ይሁን። እንግዲህ ጌታ ኢየሱስ ክርስቶስ በዚህ የፋሲካ በዓል በሚከበርበት ወቅት ላይ ከሐዋርያቶቹ ጋር ቁጭ ብሎ ማዕድ ይቆርስ ነበር እና ጌታ አንድ ነገር አለ። ቂጣውንም አንስቶ ቆርሶ ሰጣቸው።
እንካችሁ ብሉ፣ ይህ ስለ እናንተ የሚቆረሰው ሥጋዬ ነው። ጽዋውንም አንስቶ ቀድቶ ሰጣቸው፣ እንካችሁ ጠጡ፣ ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው አለ። ዶሮ ከመብላታችን በፊት የጌታ የኢየሱስ ክርስቶስን ሥጋ፣ በግ ከመብላታችን በፊት ወይኑን ከመጣጣታችን በፊት በክርስቶስ ኢየሱስ ደም የታጠብን ሰዎች መሆናችን እያሰብን ስለኛ ተላልፎ የተሰጠ የእግዚአብሔር በግ፣ ስለኛ የታረደ የናዝሬቱ ኢየሱስ እንደሆነ በጌታ በኢየሱስ ክርስቶስ በኩል ፍጹም ድህነት እንዳገኘን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ ድህነትን ልናገኝ የምንችልበት ምንም መንገድ የለም። ኢየሱስ ሞቷል፣ እሰየው። እንኳን ሞተ፣ እሱ ባይሞት ኖሮ እኛ ህይወት አናገኝም። ነገር ግን ኢየሱስ ተነስቷል፣ የትንሣኤውንም መንፈስ አካፍሎናል። ሞቱን ስታስቡ ትንሣኤውንም እንድታስቡ በጌታ ፍቅር ላስባችሁ እወዳለሁ። በጌታ በኢየሱስ ክርስቶስ የትንሣኤ መንፈስ የተካፈላችሁ ሕያውና ብቻውን ንጉሥ የሆነ የናዝሬቱ ኢየሱስ አሁን ሕያው ሆኗል። ሞቼ ነበር፣ አሁን ተነስቻለሁ። እሱን አስቡት፣ እሱን አስቡት። ፋሲካ የምግብ ስርዓት ባይሆን፣ የመብላት የመጠጣት ብቻ ባይሆን፣ ከተሻለ ደግሞ ካለን ነገር ለሌሎችም የምናካፍልበት፣ እግዚአብሔር ያለውን አይደለም ካለው አይደለም የሰጠን፣ ያለውን ነው የሰጠን። ያለው አንድ ልጁ ነው። እግዚአብሔር ሀብት ኢየሱስ ራሱን በመስጠት ለኛ ድህነት እሱ መስቀል ላይ ከሞተ እኛ ደግሞ ካለን ነገር እያካፈልን ለሌሎች አብረን ትንሣኤውን ማሰብ እንድንችል በፍቅር እንድንኖር በጌታ በኢየሱስ ስም ለምናችኋለሁ። ሰላም ለኢትዮጵያ ይሁን፣ ሰላም ለኢየሩሳሌም ይሁን፣ ሰላም ለዓለም ሕዝብ ይሁን። አመሰግናለሁ። ተባረኩልኝ። መልካም ጊዜ፣ መልካም በዓል። ተባረኩ። አመሰግናለሁ። አሁን እረፍት ያስፈልገናል። ብዙ አስፈራኸኛል። ከባድ ወሬ ነው። ጥሩ ነው።